ከደቂቃዎች በኋላ ሰላም ያገኛታል። እሺ ቆይ ምንድነው ማድረግ ያለብን? አሁን የምፈልገው ያለ ነገር ይሄ ሞገስ የሚባል በአይኔ ብሌን ውስጥ ብቻ ይሁን። ከዛ በኋላ የማደርገውን ነገር እኔ አውቃለሁ። ልጁ ደወለ። ሄሎ፣ እየተንቀሳቀሱ ነው? በጣም አሪፍ። በቃ እኛም እየመጣን ነው። እዛው አካባቢ ነን። መጣን። እየተንቀሳቀሱ ነው እያለ እኮ ነው። ተንቀሳቀሱ ነው? አዎ እየተንቀሳቀሱ ነው። በቃ እንሂድ። እኔ ወንድ አይደለሁም ዛሬ እንዳለ መሬት ላይ ዘርዬ ነው የምሞተው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ነባሮችም ስለምታበረታቱኝ ሀሳብ አስተያየታችሁን ስለምትሰጡኝ በጣም ነው የማመሰግነው። ዛሬ ይዤላችሁ የመጣሁት ምሳሌ ድራማ ክፍል 66 ነው። እንግዲህ ባለፈው ክፍል ላይ ምሳሌ አለች ወይስ ሞታለች የሚለው ነገር ሁላችንም በጉጉት የምንጠብቀው ነበረ። ምክንያቱም መጨረሻ አካባቢ ላይ ታችሁት ከሆነ ብሩክ ብቻውን ነበረ የመጣው። እንግዲህ ብሩክን ብቻውን ባዩ ሰዓት ዳጣና ቅድስትን በጣም እያለቀሱ ነበረ። በተለይ ቅድስት እንግዲህ ወይኔ ምሳሌ እያለች ነበረ። ብሩክም እንግዲህ የሚያሳያቸው ሪያክሽኖች እንግዲህ ምሳሌ የሆነ ችግር እንደደረሰባት ወይንም ደግሞ በህይወት እንዳሌለች ነበረ እና እሱ ግን ያው ፕራንክ ነው ያደረጋቸው። በጣም ነው ደስ የሚለው። በዛሬው ዕለት ደግሞ እንግዲህ ምሳሌ ድና መታለች። እንኳን ደስ አላችሁ ማለት ነው። እኔ በጣም ነው ደስ ያለኝ። በሌላ በኩል ደግሞ እንግዲህ ብሩክን ለመቀበል ሞገስ ይሄዳል ብሎ ስላሰበ ዝና ያው ቦሌ ሄዶ ነበረ ማለት ነው። በጣም በሚገርም ሁኔታ ሞገስን ቦሌ ሄዷል። ሞገስ ዝና ሊጠብቅ ነው የሄደው። ዝናም ደግሞ ሞገስን ሊጠብቅ ነበር እና የሄደው። ይሄ ፓርት በጣም ነው የተመቸኝ። በተለይ ሞገስ በአሁን ሰዓት እንግዲህ የበፊቱ ፈሪው ስለ ዝና ሲነሳ ቁጭ ብድግ የሚለው ሞገስ የለም ማለት ነው። በነገራችን ላይ የሰው ልጅ አይቀየርም ብሎ ማሰብ በጣም ስህተት ነው። የማይቀየር ነገር የለም። ሁሉም ነገር ይቀየራል። በአሁኑ ሰዓት ደግሞ እንዲሁም በጣም ኃይለኛ ጀግና እየሆነ ያለው ሞገስ ነው። እንዳያችሁት መሳሪያ ይዞ ነው የሚንቀሳቀሰው። ለዝና ምንም አይነት ፍርሃት የለውም እና በጣም ነው የሚገርመው። እኔ በጣም ነው የተመቸኝ። ሞገስ ይመችው። በዚሁ ከቀጠልክ እንግዲህ ሉላን በይፋ ይዘህ መንቀሳቀስ ትችላለህ ማለት ነው። እንዲሁም ሳትፈሩ ሳታፍሩ በፈለጋችሁት መንገድ መሄድ ትችላላችሁ። እንደዚህ ከሆነ ምክንያቱም ማንም ከማንም በላይ አይደለም፣ ማንም ከማንም በታች አይደለም። አንዳንድ ሰዎች እንግዲህ ለመኖር ብላችሁ ዝም ስትሏቸው የፈራችኋቸው ይመስላቸውና እንዳትኖሩ ያደርጓችኋል። ከዛ መሀል ደግሞ አንዱ ዝና ነው። ዝና እንግዲህ በአሁኑ ሰዓት ሞገስ ምን አይነት የጀግንነት ደረጃ ላይ እንደሆነ አያውቅም። ዝና የሚያውቀው በፊት ዝናን ሲያይ የሚንቀጠቀጠው ሞገስ በጥፊ ሲመታው የሚመታለት ሲገፈትረው የሚወድቅለትን ነበረ። በአሁኑ ሰዓት ግን ያ ሞገስ ሞቶ ተቀብሯል ማለት ነው። እንግዲህ ማህሌት ምሳሌን ባየቻት ጊዜ በጣም ነበር የደነገጠችው፣ በጣም ነበር ያዘነችው።
መጀመሪያ ላይ የለችም ሞታለች ማለት ነው ብላ ነበር። እንዳያችሁት መጀመሪያ ብሩክ ብቻውን ስለመጣ ማህሌት እንግዲህ የለችም ሞታለች ነበረ ያለችው። አሁን ግን በጣም በሚገርም ሁኔታ ምሳሌ ድናል ብቅ ስትል እንግዲህ ወይኔ ምን ተረፈኝ በቃ አሸነፈኝ እኮ ወይኔ ብላ እንግዲህ እያዘነች ነበረ። በዚህን ጊዜ ግን ዝና በጣም ነው የማደንቀው። ሁሉንም ነገር አሳልፎ ያሰበውን ነገር ያሳካ ጀግና ማለት ብሩክ ነው። በጣም ነው የማደንቀው። ጀግና ነህ ብሩክ እያለ እንግዲህ ለብሩክ አድናቆት ያው ብሩክ ባይሰማውም እየመሰከረ ሰምተነዋል። ማህሌት ግን በጣም ነው ያዘነችው። ምንድን ነው የምናደርገው? ምንድን ነው የማደርገው? ወይኔ እያለች ነበረ እንግዲህ በጣም ነበር ያዘነችው። በሌላ በኩል ደግሞ የቅድስትንና የምሳሌን ሲገናኙ ያለውን ነገር ነው የምናየው ማለት ነው። በጣም ነበረ ደስ ያላቸው። ምሳሌም እንግዲህ የምትናፍቀው ሩጫዋ የልጅነት የጨዋታ ጊዜዋን እንግዲህ እያጣጣመች ትገኛለች። ቅድስትም እንግዲህ ስታገኛት ተንበርክካ ነበር የጠበቀቻት። በጣም ነበረ ደስ የሚለው። እውነት የኢትዮጵያ ፊልም እንግዲህ እንዳያችሁት መጨረሻው በጣም ያሳዝናል። ይሄ ግን ያው መጨረሻው ባይሆንም ግን እስካሁን ያለው ነገር በጣም የተመቸኝ። ምሳሌ ድራማ በጣም እንዲሁም አስተማሪነታቸውን እየቀጠሉ ነው። አሁን ላይ ደግሞ በጣም እንድንወዳቸው ነው ያደረጉን ማለት ነው። እንግዲህ ብሩክ ከቅድስት ጋር ሲገናኙ ፈጣሪያቸውን እያመሰግኑ ነበረ። እንኳን ደስ አለ ጋሼ፣ ይህን ቀን ለማየት በጣም ጓጉቼ ነበረ ትለዋለች ቅድስትን። ይኸውልሽ ይሄ ሁሉ ያንቺ ልፋት ውጤት ነው ብለዋለች ማለት ነው። ብሩኬም ደግሞ ቅድስትም ደግሞ እኔ ምን አደረግኩኝ ጋሼ አንተ ነህ እንጂ ለዚህ ያበቃት፣ በጣም ነው ደስ ያለኝ እግዚአብሔር ይመስገን እያለችው ነበረ። ብሩኬ ግን አይ ምን እንዳደረግሽ እኔ ነኝ የማውቀው ብሏል ማለት ነው። ዳጣም እንግዲህ እንኳን ደስ አለ ብሩኬ፣ በጣም ነው ደስ ያለኝ። ምሳሌ ስለዳነች ጨዋ ስለዳነች በጣም ነው ደስ ያለኝ። ግን በጣም ብዙ የማታውቀው ነገር አለ፣ ቤት ስንደርስ እነግርሃለሁ ብላለች። እንግዲህ ምሳሌ ያው ሀገሯ ላይ ገብታለች። ተወልዳ ያደገችበት ሰፈር ላይ ስትደርስ እንግዲህ እየቦረቀች ከዳጣ ጋር እየተሯሯጡ ነበረ። በመሀል በጣም አስደንጋጭ ነገር ተፈጥሮ በእውነት እኔ በጣም ነበር የደነገጥኩት። ምክንያቱም ምሳሌ እንግዲህ በጣም እየሮጠች እያለች መኪና ሊገጫት ነበረ። መኪናው የማን ነው ግን? እኔ እንደማስበው ከሆነ መኪናው የዝና ይመስለኛል ማለት ነው። ምክንያቱም መጀመሪያ አካባቢ ላይ ማህሌትና ዝና በመኪና ስለመጡ ምናልባት የዝና መኪና የሆነ ብዬ አስባለሁኝ። እንግዲህ ወደ ቤትም ሄደው እንዳያቸዋቸው እንግዲህ ደስታቸውን ሲያጣጥሙ የተፈጠረውን ነገር እየነገሩት ብሩክም በጣም በደስታ እንግዲህ ቤቱ ድባቡ ተመልሶ በጣም ደስ የሚል ነበረ ማለት ነው። ብሩክም እንግዲህ እንዴት ነበረ እያለ ያሳለፉትን ነገር ደስታውንም እንዲሁም ሀዘኑንም እየጠየቃቸው ነበረ። እንግዲህ ብሩክ ሄደ በኋላ ማህሌትና ኤፍራታ ወደ እነሱ ቤት እንደመጡ ነግረውታል። ብሩክ ለምንድን ነው ግን ሴትዮ ማታወኝ? እንዴት ብትደፍር ነው ቤት የድረስ የምትመጣው? ምን አይነት ሴት ናት? እያለ በጣም እያዘነባት ነበረ። ከዚህ ወዲያ ምርቱና ገለባው የሚለይበት ነው፣ ማወንድማ ሴት እንደሆነ እንተያያለን እያለ እንግዲህ ብሩኬ እየዛተ ነው ያለው ማለት ነው። ማህሌትም ያው ብሩክ ወደ ቤት መግባቱን ካረጋገጠች በኋላ በሩ ላይ ሰው አስቀምጣ ነበር። ምክንያቱም ብሩክ ከቤት የሚወጣው ካሁን በኋላ ሞገስን ሊያገኝ ስለሚሆን ሞገስ የት ሰፈር እንዳለ በሱ እግር ተከትለን ልናገኘው እንችላለን በማለት እንግዲህ እየተደጋጋሚ ጊዜ ያስቀመጠችው ሰው ጋር እየደወለች እየተነጋገረች ነበረ። ከዝና ጋርም ተደዋውላ እንግዲህ ከዚህ ወዲያ ሁሉም ነገር ሊለይለት ይገባል። ካሁን በኋላ የብሩክን እግር ነው መከተል ያለብን እያለችው ነበረ። እንዲሁም ደግሞ ደውላ በጣም ናፈቀኝ ዝናዬ እያለች ስትለው እህትየዋ ግን ምን እያልሽ ነው አንቺ ሴትዮ? እያበርሽ ነው ወይ? ዝናዬም ዝና ደግሞ ከመቼ ቀን ወዲህ ነው አንቺ ሆነው እያለች ትላታለች። አይ ኤፍራታ ይህንን ሰው በጣም ገንዘብ አለው፣ እንደምንም ብዬ በፍቅር አጥምጄ መጣል አለብኝ። ስለዚህ ዝናን የራሴ ማድረግ አለብኝ ትላለች ማለት ነው። አይ ማህሌት እኮ ብቻ አትመኝ፣ ስትመኝ የማትመኘው ነገር የለም ማለት ነው። አሁን ሰው ዝናን ለትዳር ያስባል። እንኳን ገንዘብ ምንስ ቢኖረው በጣም አረመኔ ሰው ነው፣ ጨካኝ ሰው ነው፣ ለሰው መራራት ያሌለው በጣም ክፉ ሰው ነው። እና እንዴት ብላ እንዳሰበችው ነገሩ እሷም ከእሱ አትሻልም። ያው
ያው የሚሆኑት ጋዝና ክብሪት ነው። ያው አብረው ይቃጠላሉ ብዬ አስባለሁኝ። ስለዚህ እንግዲህ ዝናና ማህሌት አብረው የሆኑ የምትሉ ኮመንት ላይ ያሳውቁኝ። እኔ ግን እነሱ አብረው ሆኖ ለማየት በእርግጥ ጓጉቻለሁኝ። ግን ትዳሩ ስንት ቀን እንደሚቆይ ያው የአደባባይ ሚስጥር ነው የሚሆነው። እና ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ብሩክም ያው በጣም ነበር የቸኮለው የተፈጠረውን ነገር ለመስማት። እንግዲህ በድጋሚ የሰማው ነገር ዳጣ እናት የነገረችው ማለት ነው። ሉላ እንግዲህ ባሏን ፈንክታው ዝናን ፈንክታው እንደጠፋች በሰማ ጊዜ በጣም ነበር የደነገጠው። ምክንያቱም መጀመሪያ ጠፍታለች ነበር ያሉት። ነገር ግን ዳጣ መልሳ ሉላ እኮ ጠፍታለች ያልኩ ከሞገስ ጋር ነው የተገናኙት፣ አሁን ሉላና ሞገስ አንድ ጋር ነው ያሉት ብላ ስትነግረው እንግዲህ በጣም ነው ደስ ያለው። ፈጣሪ ወይ በጣም አመሰግናለሁ፣ ነገሮች ሁሉ አንተ ባልካቸው መንገድ እየሄዱ ነው፣ ስለዚህ ተመስገን እያለ ሲያመሰግን ተመልክተነዋል። እንግዲህ ሉላና ሞገስ በአሁኑ ሰዓት ደስታቸውን እየቀጩ ነው፣ እንግዲህ አለማቸውን እየቀጩ ነው ብላ ነግረዋለች። ብሩኬም እንግዲህ ሞገስን ማግኘት አለብኝ እያለ ነው ማለት ነው። ዳጣ ግን የት እንዳለ አላውቅም። ሞገስ ደግሞ በጣም ተቀይመዋል እኮ እንዴት ነው የምታገኘው ትለዋለች። ባይቀየመኝ ነበር የሚገርመኝ፣ ግን ቢሆንም ሞገስን ይቅርታ መጠየቅ ይኖርብኛል ብሏል ማለት ነው። በሌላ በኩል ደግሞ እንዳያችሁት ሉላ ያው ሞገስን እየነገረችው ነበር፣ እባክህን ሄዳ ብሩክን እንኳን ደስ ያለ በለው፣ እኔ በጣም ነው ደስ ያለኝ። እንግዲህ ምሳሌ ማለት የምሳሌ እናት ለእኔ ምን እንደሆነች ታውቅ ነበረ፣ በፊት በጣም ጓደኛሞች ነበርን። ስለዚህ ብሩክ ምንም ነገር ቢያስቀይምህ እንኳን ግዴታ እንትን ማለት አለብህ ብለዋለች ማለት ነው። ያው ይቅርታ ማድረግ አለብህ፣ ቢያስቀይምህም እንኳን እኮ ለራሱ ብሎ ሳይሆን ለልጁ ነው ብሎ ነው ብላ እንግዲህ በጣም ጥሩ ጥሩ መልእክቶች እያስቀመጠችለት ነበረ። እንግዲህ ዳጣና ብሩክም ከቤት ወጥተው ሞገስን ለማግኘት እየጠበቁ ነበረ። እንግዲህ ሞገስ ይመጣል አይመጣም የሚለው ነገር ነው የሚያስፈራው። ምክንያቱም ብሩክንና ዳጣን እየተከታተሏቸው ነው ያሉት ማለት ነው። እነሱ አያውቁም፣ ግን እየተከታተሏቸው ነው። ዳጣም ደውላ እንግዲህ ብሩክ ሊያገኝ እንደሚፈልግ ስትነግረውም አይ አልችልም፣ በሰላም መጥቷል አይደለ ወይ ሲላት፣ አዎ እንዴት ግን አስቻለህ አንተ? ምሳሌ ድና ስትመጣ እንደዚህ ነው ወይ የምታናግረኝ? እንዴት ሳትደነግጥ እንደ ዳነች ስነግርህ ስትለው፣ አይ እኔ እኮ አብሬያችሁ ነበርኩ ያለሁት፣ ዝና ብሩክን የሆነ ነገር ያደርገዋል ብዬ ስላሰብኩኝ አብሬያችሁ ነው ያለሁት። ደግሞ ቦሌ ድረስ ማህሌትና ዝና መጥተው ነበረ። ስለዚህ አየሽ እነሱም እየተከታተሏችሁ ነው፣ ስለዚህ ራስሽን ጠብቂ ይላታል። እሷ ይህን በሰማይ ጊዜ ይሄ አረመኔ ዝና ግን ለምንድን ነው የማይተወን? ጭራሹኑ እንደ ጥላ እኛን ነው የሚከተለው ማለት ነው እያለች እንግዲህ በጣም እየተናደደች ነበረ። እንግዲህ ግዴታ መገናኘት አለባችሁ፣ እኔ አሁን ውጭ ነው ያለሁት ብላ ትነግረዋለች። እንግዲህ ሉላም ያው ስላበረታታችሁ ይዟት ሊወጣ አስቦ ነበር። ነገር ግን አይ አሁን ጊዜው አይደለም፣ አንተ ብቻ ውጣ፣ ግን አይዞህ ራስን ጠብቅ ብለዋለች። እንግዲህ ሞገስም ያው ብሩክን ግዴታ ለማግኘት ወጥቷል። ሞገስ ግን አደራሽን ዙሪያሽን አጥኔ እንደሚከታተልሽ ታውቂያለሽ፣ ይሄኔ ከኋላሽ ነው ያለው ብሏታል። እሷ እንግዲህ እንዴት ላውቅ እችላለሁ ታዲያ ማን እንደሚከታተለኝ? ስለዚህ ምንም ማድረግ አልችልምና ግን ያው እያየው ነው የምመጣው ብለዋለች። እሱ ግን በጣም ስለተጠራጠረ ያው በቅርብ ርቀት እያያቸው ነበረ ማለት ነው ሞገስ። ብሩክና ዳጣ ግን ምንም የሚያውቁት ነገር ስላልነበረ ኑ ወዳላቸው ቦታ እየሄዱ ነበረ። ሞገስም ያው ስለተጠራጠረ በጣም ነበረ እየተጠነቀቀ ሄደው። በሌላ በኩል ደግሞ ዝናና ማህሌት ተገናኝተዋል። ዝናም በጣም እየፎከረ ነው። እንግዲህ ማህሌት ባገኘችው ሰዓት ዝና እንዴት ነህ ስትለው ለምንድን ነው እንዴት ነው የምትይኘው ወይስ አላቅም ለማለት ነው ይላታል። ምን እያልክ ነው? ሰላምታ መጠየቅ አልችልም ወይ ስትለው አይ ሰላም እንዳልሆንኩ እኮ ታውቂያለሽ፣ ሰላም አይደለሁም። ስለዚህ እየደጋገምሽ ሰላም ነው ሰላም ነው ያትበኝ። እኔ ሰላሜ ሉላ ናት። ሉላ እስካሌለች ድረስ ደግሞ የእኔ ሰላም መቼም ሊኖር አይችልም። ስለዚህ ታይኝ እባክሽን እያላት ይገኛል። ያው እሷ ደግሞ እንግዲህ ፍቅር ለማስያዝ ጎንበስ ቀና እያለች ነው። በአሁኑ ሰዓት ሞገስ ቢገደልም ባይገደልም አፏ ላይ ነው እንጂ ለእሷ ችግር የለባትም። እሷ ብቻ ይህንን አረመኔ አፍቅራ ያው ሀብታም ትሆን ማለት ነው። የማህሌት ችግር ብር ብቻ ነው። ብር ታገኝ እንጂ ምንም የማታደርገው ነገር የለም ማለት ነው። እና
እንግዲህ እየፎከረ ነው። ዛሬ ይለይልናል። ሁለቱንም አንጥፌ ነው የምጥላቸው እያለ ነው። እንግዲህ ማን እንደሚነጠፍ እናያለን። ያው ሞገስም እነ ብሩክን ባየ ሰዓት ያው ዝናና ማሌት እየተከታተሏቸው እንደሆነ ስላወቀ በርቀት በጣም ተናዶ ነበረ እና እንግዲህ ሞገስ በጣም ተናዷል ማለት ነው። ያው ምን እንደሚፈጠር ሁላችንም አብረን የምናየው ነው የሚሆነው። ሞገስ መሳሪያ አውጥቷል። ሞገስ ማንን ሊመታ ይችላል? ሞገስ እንግዲህ ሊመስለው የሚችለው ከብሩክ ኋላ ዝና ስላለ ምናልባት ብሩክ ሞገስን ለማስገደል ዝናን ይዞ የመጣ ይመስለኛል። ምክንያቱም ከአሁን በፊት ሉላን ያስያዛት ብሩክ ስለሆነ ምናልባት ብሩክ ላይ አደጋ እንዳያደርስበት ብዬ እፈራለሁኝ። እናንተም የተሰማችሁን ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። ብሩክ ምንም ነገር መሆን የለበትም የምትሉ ኮመንት ላይ አስቀምጡልኝ። ስለምትከታተሉኝ አብራችሁ ስላላችሁ በጣም ነው የማመሰግነው። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑልኝ። በጣም ነው የማመሰግነው የኔ ውድ ቤተሰቦች። ደህና ሁኑ። ሀገራችንን ሰላም ያደርግልን።